አንተ አይ ጸበል አለስት አባታችን ሰዓት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣር ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አራያት ያትች እኮ ናት። ያት ያው ማዳም ትንሽ አባርከት አረ ታዘዝ አለዛኔ እንዳላችሁ ይኸው እንግዲህ በግድም ቢሆን እሺ ብለን ወርደናል። እኚህ የምትመለከቷቸው አባት ሰውን አግተው ሚሊዮን በሚጠየቅበት በዚህ ዘመን እሳቸው የማያውቋቸውን መንገደኞች አስቁሞ የልታን ዝክር ጸበል ካልቀመሳችሁ ብለው አብልተው አጠጥተው ሸኝቷቸዋል። የምንናፍቃት የምንወዳት የምንሳሰላት ኢትዮጵያ ይህች ነች። ሀገራችንን ሰላም ያርግልን። እንደዚህ አይነት ቪዲዮችን ሶሻል ሚዲያ ላይ ለምታጋሩን ሁሉ በያላችሁበት ምስጋናዬ ከልብ ይድረሳችሁ። እኚህን ደገኛ ባላገር በአካል ይጄ ዳግም ላገኛቸው ነው። በደግነታቸው የተገረማችሁ በሙሉ ይህንን ቪዲዮ እስከ መጨረሻው ተመልከቱት። ከ30 ጊዜ በላይ ኮፒ ሊንክ አድርጉት። እኚህ ደገኛ ባላገር ዛሬ በዚች ሀገር ላይ ሰው ታግቶ በሚሊዮን በሚጠየቅባት ምድር ላይ እሳቸው ግን በፍቅራቸው አግተው ከጠጁ ከጠላው ከቁርጡ እንድንበላ አድርገው በእንግድነታቸው ባዛኝነታቸው በየዋህነታቸው አስገርመውን ያንን ቪዲዮ ለናንተ አድርሻችሁ ነበር። አሁን ግን እኚህ ደገኛ ባላገር ለሰሩት ለዚህ መልካም ተግባር እንደው የሆነ ነገር ብናደርግላቸው ምን ትላላችሁ? ደጉ ባላገሩን ለማግኘት ከአዲስ አበባ ወደ ጎንደር ጉዞ ጀምረናል። እንግዲህ በመንገዳችን ሁሉ እግዚአብሔር እንዲከተለን ሁላችሁም በየእምነታችሁ ጸሎት አድርጉልኝ። በጣም ብዙ ሰዎች ቃል ገብተውላቸዋል፣ ቃላቸውን ይፈጽማሉ ብለን እናምናለን። በጎንደር ቆይታችን ለደጉ ባላገሩ ጥሩ ነገር አድርገን እንደምንመጣ እተማመናለሁ። እግዚአብሔር ከሁላችንም ጋር ይሁን። እናንተም ይሄንን ቪዲዮ የቻላችሁትን ያክል ኮፒ ሊንክና ሪፖስት እያደረጋችሁ እንድትጠብቁኝ ስል እጠይቃለሁ። ባላገሩ እንዴት ሆኖ አደረ ማሳውና ከብቱ ባላገሩ ናፈቀኝ አጤን አንቺ ያለህበቱ ባላገሩ። እሺ እንግዲህ ደጉን ገበሬ ደጉን ባላገር አግኝተናቸዋል። አባታችን አራራ በማረም አራኔ አይኔ አባት ሰላም ነው። እንዴት ነው አባታችን? ደህና ነዎት? እግዚአብሔር ይመስገን። ደህና ነዎት? ሰላም ነዎት? እግዚአብሔር እንዴት ነዎት? ደህና ነኝ። እንግዲህ ደጉን አርሶ አደር አግኝተናቸዋል። አሁን እዚሁ ጎንደር ከተማ ላይ ነው የተገናኘነው። ነገ ደግሞ ትልቅ ቻሌንጅ እንጀምርላችኋለን። ሁላችሁም ተዘጋጁ። ለሁለት ቀን ያህል ከእሳቸው ጋር ቆይታ ይኖረናል። ይህንን ቪዲዮ ለበርካቶች ይዳረስ ዘንድ ሁላችሁም የቻላችሁትን ያክል ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። በእሳቸው ደግነት በእሳቸው መልካም ተግባር ብዙዎቻችሁ ተገርማችሁ በአካል ሂጄ እንዳገኛቸው ጠይቃችሁኛልና ይሄው ከደጉ ባላገር አርሶ አደር ጋር ተገናኝተናል። ይሄን ሁለት ቀን አብራችሁን ቆዩ። ነገ ደግሞ ቻሌንጅ እንጀምራለን። ይህን ቪዲዮ የቻላችሁትን ያክል ኮፒ ሊንክ አድርጉት። እኔ በእውነት በዚህ ላይ ሳይሰማ እኔ እንኳን ተራ ገበሬ ነኝ በሌላ ሶስት ሰማ እኔ ያለውበት ራሱ ለ5 ደቂቃ ያህል በጣም ነው እንትን ያልኩኝ። እኔ ካልገቡልኝ ብዬ ያው የማስገደድ እኔ በእውነት በዚህ ላይ ሳይሰማ እኔ እንኳን ተራ ገበሬ ነኝ በሌላ ሶስት ሰማ እኔ ያለውበት ራሱ ለ5 ደቂቃ ያህል በጣም ነው እንትን ያልኩኝ። እኔ ያችን ሰው ስለምወድ ሰው ያችን ትቀምሳላችሁ እንጂ ቁመታችሁን ወፍረታችን አልጨምርም። ግን እንደዛ ብሎ ሰማ በጣም ነው በጣም እንደው እግዚአብሔር እኔ ክብር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔ እንደው ሀገራችን ሰላም ያርገው። እናንተም ደግሞ እንደው እግዚአብሔር ተርፎ ከሚተርፈው እድሜ አይንሳብኝ። በእውነት ነው እኔ ስሰማ እንዴ እኔ እኮ አልጠበቅኳቸውም። ይሄን ነገር አይደለም ሰላም መንገድ እንደው ካልገቡልኝ ብዬ ያው የማስገደድ እንደው ብዬ ነው ያልኩኝ። ያችን እንጂ ቁመታቸውን ውፍረታቸውን አይደለም ለመጨመር አይደለም። እና ክብር ይስጥልኝ። እንደው ለመናገር ራሱ በጣም ነው አማርኛ ያንሰኛል በእውነት እግዚአብሔር ለእናንተም ደግሞ እግዚአብሔር ይኩምላችሁ። እንደው አገራችን ሰላም ያርገው። ሁሉም በተሰማራበት እንጀራና ሀብት ይስጥልን። ሁሉም ሰላም ሰርቶ ይግባ ነው የምል። አመሰግናለሁ እንዲህ በማረጋችሁ እኔን አንድ ደሃ ገበሬ እግዚአብሔር ያክብርልኝ። አሜን አሜን አባታችን አሜን አሜን። ሰላም ያርገው። እንደ አንዲት ትንሽ ስጦታ አለሽ፣ እሷን ልሰጥ ፈልጌ ከቤት የተገኘች ናት። አንዲት ትንሽ ስጦታ ልሰጥ ፈልጌ። ኧረ አባታችን ባለፈው በእንግድነት አበሉን፣ አሁን ደግሞ የምን ስጦታ ነው? እንደው ትንሽ ናት፣ በቃ ትንሽ ናት። አንድ ትንሽ ስጦታ ናት እና እሺ በለኝ። እሺ እኔ አባት እስኪ እንይ ስጦታውን እንግዲህ ካልሰጠው ብለዋል። እሺ እስኪ አባታችን ምን ስጦታ ሊሰጡን ነው የሚለውን እንይ። ያው ትንሽ እኮ ናት፣ ትንሽ ናተኝ
እንደው እንዴ አፕል ያው እንደዚህ እስኪ እንደው ይችን ያው ከወጀር የተገኘች ናት ያሳይልኝ። ከወጀር የተገኘች ናት እና እችን ያያችሁት ነው እርሶን ያመረቱት አባታችን? አዎ ወጀዴ ያለ ነው። ወጀዴ የተገኘ ነው። ያው አለኝ እንግዲህ ይሄ ነው መተዳደሪያ ይችላል። አፕል ያመርታሉ? አዎ። እስኪ ቀድሞ ኮሜንት ለጻፉ ለአራት ሰዎች እኔ ከዚህ ከተሰጠኝ ከዚህ ሁሉ አፕል ውስጥ እሰጣቸዋለሁ። እሺ ለአራት ሰዎች እሰጣቸዋለሁ። የአባታችን ስጦታ ነው። ይሄው አፕል ያመርታሉ። ዛሬ ደግሞ ለኔ አምጥተውልኛል። ይሄንን ቪዲዮ የቻላችሁትን ያክል ኮፒ ሊንክ ሪፖስት እያረጋችሁ የኛን አባት ደግነት ለመላው ዓለም አድርሱ። ቀጣይ ደግሞ የኛን ስጦታ እየሰጠን እናሳያችኋለን። አባታችን በጣም ነው ማመሰግን። እግዚአብሔር ያክብርልኝ ድንግል ዘመድ ትሆንልኝ። እሺ የኔ አባት እግዚአብሔር ይስጥልኝ። ቀምሼ ደግሞ ጣዕሙን ቀጣይ ቪዲዮ ላይ እነግራችኋለሁ። የመጀመሪያዋን ይህች ነሽ። አሁን ደግሞ እኔ በተራዬ ለደጉ ባላገሩ አንድ ሰው ስፖንሰር ሆኖኝ ስጦታ ልሰጣቸው ነው። እንግዲህ ስፖንሰር የሆነኝ ሰው አፎሚያ የባህል ልብስ ቤት ይባላል። የሚገኘው እዚሁ ጎንደር ከተማ ኃይሌ ሪዞርት ውስጥ ነው። እስኪ ምን ስጦታን ያዘጋጀላቸው የሚለውን አብረን ገብተን እንመልከት። በደንብ ኮፒ ሊንክ ሼር አድርጉት። በጣም እንደሚወዱት አባታችን ተስፋለኝ። እንግባ አባታችን እንደቱ አደረ ማሳውና ከብቱ ባሪው እንዴት ነህ? ሰላም ነው? ሰላም ይበሉት አባታችን። አባታችን እንኳን ደህና መጡ። ደህና ነው? ሁሉ ሰላም? በጣም ደግነቶት ይገርማል። አመሰግናለሁ። አዎ በፋሲል አማካኝነት ነው ያገኘነዎት። እኔ እንደዚህ ምን አገኛለሁ አላልኩም ነበርኩኝ። ምንም የሰራው ስራ አልታወቀኝም። ግን እኔ እንደው ይሄን ብዬ ማስቤ አይደለም እንደው ጸበሉን ይቀምሳሉ ብዬ ያው ካልቀመሳችሁ የድንግል ማርያምን አትሄዱም በማለቴ ነው እና ከዛ በኋላ ነው ስሰማ እንደው የተገረምኩ። አረ በጣም ደግነቶት በጣም የሚገርም ነው። ትክክለኛ የኛ ማህበረሰብ ያሳዩበት ደግነት ነው። ለኛ አምባሳደር ናቸው። እናመሰግናለን በጣም። እሺ እስኪ የአባታችንን ስጦታ እንይ። እሺ የአባታችን ስጦታ እርሶ በጣም የሀገር ባለውለታ ስለሆኑ ደግነቶትን ስላሳየው ይሄን የመሰለ ጃኖ ልናለብሶት እንፈልጋለን። ይሄው ያክብርልኝ። ይቀበሉ አባታችን። ያክብርልኝ። እግዚአብሔር ድንግል ማርያም ዘመድ ትሆንልኝ። እሺ ደግነቱ በጣም ትልቅ ስለሆነ የጎንደር መገለጫው ጃኖ ነውና ይሄን የመሰለ ጃኖ ነው ልናበረክትልዎት ይወስን። ያክብርልን። እሺ ጫማውሳ? እሺ ጫማም አለን። እንግዲህ ሙሉ ጃኖ ነው ቤተሰቦች፣ ሙሉ ጃኖ ነው የተሰጣቸው። ጫማና ሙሉ ልብስ ነው የተሰጣቸው። የጃኖ ልብስ እስኪ መጨረሻ ላይ ለብሰውት እንዴት እንደሚያምርባቸው እንዴት ሞገስ እንደሚሆናቸው በቀጣይ ቪዲዮ አሳያቸዋለሁ። የኔ አባት የምስራች ሰበር ዜና ልነግራችሁ ነው። ይህንን ስነግራችሁ አባታችን ብቻ አይደሉም፣ እኔ ብቻ አይደለሁም፣ እናንተም ጭምር የምትደነግጡበት የምትደሰቱበት ለማመን የሚከብድ የምስራች ልነግራችሁ ነው። አባታችን አቤት። እንግዲህ እርሶ አርሶ አደር ነዎት? አዎ። ለማረስ 2 በሬ ያስፈልጋል? አዎ። አሁን እርሶ ስንት በሬ ነው ያለዎት? ምንም የለኝም በሬ። እሳቸው እንግዲህ ከዚህ በፊት አንድ በሬ እንደነበራቸውና ያም ደግሞ እንደጠፋቸው በዛም አዝነው እንደነበረ ነግረው ነበርና ገደል ገብቶባቸው ነበርና ከሰው እየተዋሱ ነበር የሚያርሱ። እኔ ከአዲስ አበባ ስመጣ ከተቻለ 2 ጥንድ በሬ እንገዛላችኋለን ብያችሁ ነበረ አይደል አባታችን? ብለውኛል። እሺ አንድ በሬ ዋጋው ስንት ነው? ከፍተኛው 100 ሺህ ብር ነው። ያው 100 ሺህ ብር። እሺ በ100 ሺህ ብር ሬንጅ አንድ በሬ ይገኛል። አሁን ለአባታችን አንድ ስሙ እንዳይገለጽ የፈለገ ወንድም የባላገር ልጅ እንደው ሁላችሁም ስሙን ባታቆትም ጸልዩለት፣ ስሜ እንዳይገለጽ በፍጹም ብሏል። አንድ በሬ ብቻ አይደለም 2 በሬ እገዛላችኋለሁ ብሎ አሁን ከደቂቃዎች በፊት 200 ሺህ የኢትዮጵያ ብር በአካውንታቸው አስገብቷል። አባታችን እስኪ ሜሴጁን ያሳዩን። የኔ አባት በጣም ነው እንደው በጣም ነው ፈጣሪ በምን ልግለጸው መግለጽ አልቻልኩም። ያክብርልኝ። አንገቶትን አይልፉኝ አባት። በእውነት ወንድማችን እግዚአብሔር ያክብርልን። ሜሴጁን አሳያችኋለሁ። ስሙ መታየት ስለሌለበት ብቻ ነው ማላሳያችሁ። 200 ሺህ ብር ግን አሁን በአካውንታቸው ገብቷል። ያክብርልኝ። ቀጣይ ሌሎቻችንም እናግዛችኋለን። የእናንተንም ቻሌንጅ እንጀምራለን። ወንድማችን ባለበት እግዚአብሔር ይስጥልን።
ከ4 ዓመት በኋላ ደጉ ባላገር የጠፋውን ልጃቸውን አገኙ። ይህ ደግሞ ሌላው የድንግል ማርያም ተአምር ነው። ለ4 ዓመት ያክል ከልጃቸው ጋር ተጠፋፍተው ተለያይተው ነበር። አሁን ግን በእናንተ ምክንያት በዚህ ቪዲዮ ምክንያት ተገናኝተዋልና ስንተኛ ልጅዎት ነው? 7ኛ ልጅ ነው። 4 ዓመት ሙሉ አልተገናኛችሁም? 4 ያው 5ኛችን ይዘናል። ያው 4 ዓመት ጠራ አካባቢ ነው የጠፋው የተለያየነ። እዛ በኋላ ግን ያለበት ቦታ በቃ አለ ይባላል እንጂ በአካል አላየሁትም። እግዚአብሔር ግን አንተን ተመስሎ ማለት ነው። እግዚአብሔር ይመስገን። ሲያልፋየሁት ደግ ያለም ስለው ዞር ብሎ ያው ተገናኘነ፣ ተላቀስነ። ያው እንደዚህ ተለያየነ። በጣም ለድንግል ማርያም ለእመቤቴ እናንተም ድልድይ ሆነ በማሸጋገራችን በጣም አመሰገንኩኝ። እግዚአብሔርን አመሰገንኩኝ። እሱም ያው ወዲያው አለቀሰ። ተላቀስነ ማለት ነው። እንዴት ነበር አንበሳው? ያው እኔ ስሜ ደጉ እባላለሁ። ያው 4 ዓመቴ ነው። 6 ከቤት ከወጣሁ 6 ዓመት ከ4 ዓመት በፊት ግን ከሱ ጋር ተገናኝቼ ነበር። ያው አልደውልም ይቆጡኛል ብዬ ያው በሰዓቱ በጣም ደብሮኝ ነው። ትምህርት አልተማርኩ ነበር። ያው በሰዓቱ በጣም ደብሮኝ ነው ወጣው ወጣት በጣም ያስጠላ ለኔ በጣም ያስጠላ ነው። ለነሱ ባይደብሩኝ እኔ በጣም ታስፈቅር ነበር ይወጣ። በጣም ደብሮኝ ነው ወጣው። በጣም ከምንም በላይ ደብሮኝ ነው ወጣው። ያው በቃ አላስፈቅርኳቸውም። ያው ሲስተሬ ጋር ስልክ ስለምንደዋወል ያው አስተሬ ጋር በቃ እንደምንደዋወል ያው ንገሪያቸው ምናምን ላቸዋለሁ። ያው ምክንያቱም ብደውልም ቢቆጡኝስ በማለት ግን ያው ጎንደር ፒያሳ ላይ ቴሌካፌ ላይ ቁጭ ብሎ ደጉ ብሎ ሲጠራኝ ያው ዞር ብዬ ሳየው በቃ አባቴ በቃ ማለት በቃ ለመሳም ራሱ አልሞከርኩም ነበር። ያው በሰዓቱ በቃ ማለት በጣም የጨነቀኝ ግራ ነው የገባኝ። ራሱ እውነት አልመሰለኝም እና ያው ወንድም ማለት አንተ ነው እንግዲህ በአንተ ላይ ያገኘ ነው። በጣም ነው የምናመሰግን። በጣም ክብር ይስጥልኝ። በጣም ስላገኘሁ ደስ አንተን ከማና ወዳድሬ ላብልጥ እንጂ ወድጃ አክብሬ አባቴን ከማን። በመጨረሻም የከብት ገበያ ተገኝተናል። አባታችን ከብት ልንገዛሉት ነው 2 ማረሻ በሬና ምን ተሰማዎት? በጣም ደስ አይሰማኝ። እግዚአብሔር የሰጠውን በሰማይ ደጅ ያገኘው። እንግዲህ እኛ ለአንድ ከብት 100 ሺህ ብር የተሰጠን 2 ከብት ነው የምንገዛው። 200 ሺህ ብር ነው እጃችን ላይ ያለን። አብረውን ደግሞ የጎንደር ድምቀቶች የሆኑት መንታ ወንድማማቾች ባለጃኖቹ አሉ። እነሱም ያጋዙናል ማለት ነው። አብራችሁን ገዩ። እንዴት ውሎ አደረ ማሳውና ከብቱ ሶከላይ ተውታ እግዚአብሔር ይመስገን። ይኸው ጃኑ አልብሳችሁታል። ውሸቴ ነው። ጃኑ ለብሰዋል። አሁን ደግሞ በሬ ሊገዙ አሁን 100 ሺህ 200 ሺህ ቃል ተገብቶለታል አይደል? ተቀግዙለት። ጥሩ ነው። ያው ጥሩ ነው። ደርሼ ይሆነዋል። ይሄ በሬ ያው ሌላው ይጨምርበታል ብዬ ነው። ትንሽ ሌላው ወደድ ይላል እና ይሄ ስንት ብር ባለ ዜማ ነው? ስንት ነው? ዝም ብለህ አስተካክለህ ጥራላችሁ። ስንት አልከን? አስተካክልና ጥራ። 125 ደፈር ብለህ ጥራው። 125 አስተካክል። ኧረ 125 ውድ ነው። ስንት? በሬው አጭር ነው። ተከራከሩት እንግዲህ አባታችን። ይሄ በሬው አጭር ነው እና አጭር ስለሆነ ለእርሻ ምንም አይልም እና መጨረሻ ዋጋ ተናገር። ይህ የሽኝት ቪዲዮአችን ነው። ከደጉ ባላገር ጋር ልንለያይ ነው፣ ሊሸኙኝ ነውና የመጨረሻውን ምርቃት ከሳቸው እቀበላለሁ። አባታችን እኔም ብቻ ሳይሆን መላው የኢትዮጵያን ሕዝብ እርሶን የወደዶትን እርሶን ያከበሩትን በሙሉ አንድ ላይ ይመርቁናል። አባታችን እግዚአብሔር ሀገራችን ሰላም ያርገው። አንተም በቸር ያግባህ። እግዚአብሔር ትልቅ እንጀራ ሀብትና እድሜና ጤና ይስጥልን። ለቤትህ ለቤተሰቦችህ ያብቃልን። ከትልቅ ተወልደ ትልቅ አክባርና የተለቀ እንጀራ ይስጥልኝ። ክብረ መድኃኔዓለም እሱ ጥላውን ይጣልልህ። መቤቴ ይሁላ ሽልማት የተሸለምከው ለሰው ደግ ስላረክ ነውና እግዚአብሔር ከፍ ያርግልኝ። ድንግል ማርያም የከርሞ ሰው ትበልኝ፣ ጥላዋን ትጣልልህ። በርክበት ደግ ነገር እንጂ ክፉ አያጋጥምብኝ። እግዚአብሔር በሰላም ያግባልኝ። መቤቴ አደራሽን እናቴ ድንግል ማርያም አደራሽን ለምንሻለሁ ማልሻለሁ ወላዲተ አምላክ እናቴ። አሜን። አባታችን እንግዲህ ይህ ምርቃት የኔ ብቻ ሳይሆን የእናንተ የሁላችሁም ነውና በያላችሁበት አሜን ይሁንልን ይደረግልን በሉ። መጨረሻ ላይ ማሳሰብ የምፈልገው መልእክት አባታችን ከ4 ዓመት በኋላ የጠፋ ልጃቸውን አግኝተዋልና ስራ መቅጠር የምትፈልጉት እሱን ካላችሁ በመላው ዓለም የምትገኙ በውጭ ሀገርም በሀገር ውስጥም ካላችሁ ይህንን ብርቱ ወጣት ስራ ብትቀጥሩልን እጅግ ታታሪ ታማኝ ወንድም ነው እና በዚህ እንድታግዙ ጠይቃችኋለሁ። እኔን በውስጥ በኩል አናግሩኝ። እንግዲህ ሰላም ያገናኘን። አባታችን ይሄንን የድንግል ማርያምን ስዕል ስጦታ ሰጠውኛል የሳቸው ልጆች። እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልን።